ፒፕል ሃይ ላንፏጭላችሁ ትንሽ ብዬ ነው። እንዴት ናችሁ? ሃው አር ዩ? ዌልካም ፎር ማይ ዩቱብ ያ ሃው አር ዩ አም ጉድ ጨረቃዎችን እንኳን ደህና መጣችሁ። ወደ ቡታጅራ ስለሄዳችሁ በጣም ደስ ብሎኛል። ናንዬ የኔ ቆንጆ የኔ ደርባባ ማይ ስዊት ሲስተር ኮንግራጁሌሽን። ማርያምን በቀደም ጀምሮ ገና መጀመሪያ የኮንግራንትን የፖስተች ጀምሮ ቪዲዮ ሰራለሁ እያልኩኝ ያው ታውቁታላችሁ የኔ ነገር እና በጣም ታምብሌ ሰርቼ ምናምን እስቲል ዩቱብ ላይ ራሱ ልለጥፍ ፈልጌ አልለጥፍኩም። ቲክታክ ለጥፍና ከዛ ወጣለሁ እረሳለሁና ናንዬ የኔ ቆንጆ የኔ ጎበዝ ሴት እንኳን ደስ አለሽ። ሀብ ወንድሜ ታጋሽ ነህ፣ ጀግና ነህ፣ እንኳን ደስ አለ። ማርያምን ባል በዚህ ልክ ታግሶ ሚስቱ እንደዚህ ውጤታማ ስትሆን ማየት ደስ የሚል ነገር ነው እና እንግዲህ የባልነትን ኃላፊነት መወጣት ከቤታችሁ ነው። ሶ ኮንግራ ወንድሜ፣ ኮንግራ እህቴ ናንዬ ኤንድ ሀብ እንዲሁም መላው የናኒ ቤተሰቦች እንዲሁም ደግሞ የሀብ ቤተሰቦች እነ ብሩኬ እነ ሙሼ ሁላችሁም ኮንግራጁሌሽን ብያለሁ። እንግዲህ ጨረቃዎችም ደግሞ ሊመጡ የቻሉት ታውቃላችሁ የሙሼ ፕሮግራም እንዲሁም ደግሞ የናኒ ፕሮግራም ነው ማለት ነው። በጣም ነው ደስ የሚለው የቤተሰቦቿ ጋር ፎቶ ምናምን ጠዋት ላይ ተኝቼ እያለ ናኒ የራሱ ላይ ነበረች ሪከርድ አይቻለሁ እና ቃል መሀል ላይ እየገቡ ነበረ ምናምን ኦማይ ጋድ እና ቅምጥሌም ደግሞ ቃል እንደገባሹ ወይ ደግሞ ቃል በገባሹ መሰረት ህዝብሽ እንድታገለግሊ ፈጣሪ ፍቀድልሽ እያለችሽ ነበረ። አሜን አሜን። ብሩኬ ደግሞ በጣም ኮርተንብሻል፣ የኛ ቤተሰቦች ስለሆንሽ ደስ ብሎናል፣ እንኳን ደስ አለሽ፣ አኩርተሽኛል ብሏል እና በጣም ነው እኮ የሚያኮራው እግዚአብሔርን። የእናንተ የሆነ ሰው በተለይ እንደዚህ ጋውኑን ይዞ እኔ በማያገባኝ ሰው እንደዚህ ጋውን ለብሶ ምናምን ሲመረቅ በቃ ስሜታዊ ነው መሆኑ እና ማርያምን ናኒን ራሱ ሳያት በተለይ የሆነ ቀን እያለቀሰች ውጤት መጣልኝ ስትል እንዴት ስሜቴ እንደተረባበሽ አላውቅም። እና ኮንግራ በአጠቃላይ ኦል ፋሚሊ ኦኬ አንድ ፒፕል መጣን በአመቱ አመት ሆኖ እንዴ ፓርት 2 ተቀጥሏል፣ ይቀጥላል ማለት ነው። ስለዚህ ጋይስ ወገብሽን ታጠቂ። እያንዳንድሽ ወገቤን አንጀላለጠኝ፣ እግሬን አንጀላለጠኝ፣ ራሴን አመመኝ፣ ወገቤን ፈለጠኝ፣ ቆረጠኝ የሚባል ነገር አይ ዶንት ሊስን ፎር ዩ መስማት አልፈልግም። ምንም ነገር ቢመጣ ተያይዘን እንጋፈጣለን። ግን ደግሞ እባካችሁ አንድ ነገር ተባበሩኝ። ቅምጥሌ አእምሮኝ ነው እኔ አርግዣለሁ መሰለኝ አረገዝኩ። አዎ እና አንድ ጥፊ ዝም ብለሽ ማለት ነው ሞቅ አርገሻ ሲል መስማት አማረኝ። እኔ ምን ላድርግ አእምሮኝ ነውና የኔ እናት እባክሽ ተባበሪኝ የኔ ቅምጥል የኔ ቆንጆ የኔ አበባ የባልሽ ቀበጥ የኔ ቀበጥ ሲላት ብሩኬ ደስ ሲል እና እባክሽ ብሩኬ ዝም ብለይ እሺ። ከዛ አንድ ጥፊ ላጥስ ታደርጋት ልትፈነጫጨር ከፈለገች ግጥም አርገ በአንድ እጄ ሁለት እጇን ያዛት እሺ። አዎ ቅድም ተናግሯል። እኔ ማንም እንዲነካሽ አልፈልግም ብሏል። ስለዚህ አባካችሁችን ነገር ብቻ ተባበሩኝ። እስካሁን ስታቆስልን ከረመች። በዛ እኔ ሂጄ ቤቷ ባላይም በዛ ቲክቶክ ላይ ታመጧት አላችሁ፣ በዛ የሆነ ቦታ ታመጧት አላችሁ። ይቅርታ አድርጉልኝ። እኔ ልጅቱ ጋር ምንም አይነት እንትን የለብኝም፣ ግን በቃ አትመቸኝም በምታደርጋቸው እያንዳንዱ ነገሮች። ሴትነቷን የካደች ሴት ስለሆነች አይ ዶንት ላይክ ሄር አልወዳትም፣ በቃ አትመቸኝም። ሶ እሷንም እዚህ ጋር ማምጣት አልፈልግም። ይቅርታ አድርጉልኝ። አምጥቻትም አይታችሁኝ አታውቁም፣ አላመጣትም አልፈልግም። እና ቅምጥሌ ደግሞ አንተን ወደኋላ ለማፈግፈግ ከፈለገችው እና ከሞከረች እገላታለሁ ብላለች። ያ ቅምጥሌ አንድ ሲቫጎ ይበቃሻል። እሷን እንደዚች ሴት አድርገሽ እንጥልጥል አድርገሽ ፈረጥ ማድረግ ነው። እኔ ተሻግዝሻለሁ፣ ካልሆነም የቀረው ይቀራል። በቃ እግዚአብሔርን መሆን አለበት በአጭሩ። ብሩኬን ያልሆነ ነገር ወዳልሆነ ስሜት ውስጥ ወዳልሆነ ነገር እንትን ለማለት ተፍተፍ ምትል ከሆነ ማለት ነው በአንድ እንትን ነው ዝም ብለሽ ቅንጭራቷን ነው የሚባለው፣ ዝም ብለሽ አጠናግሪያት እግዚአብሔርን። አዎ እና ታዲያ እንዴ በባል ቀልድ የለም፣ በሚስት ቀልድ የለም፣ በርስትና በምንድን ነው በባል ቀልድ የለም። አዎ ተቀይሯል። አሁን በሚስትና በርስት ነበር፣ በባልና በርስት በሚለው ሄዷል። ሶ ግን ወደ ቁም ነገሩ ስገባ ቀልድ ነው። ቀልድ አይደለም ምቻት ያልኩት ቀልድ አይደለም፣ ስሬስሊ ነው። አምሮኛል እግዚአብሔርን። ለምን እንደሆነ እምራል ዝም ብሎ በቃ ቅምጥሌ ስትመታት እየታየ ነው ምናምን። እንደው በእናትሽ አንድ ጥፊ ብቻ፣ እሱ ብቻ ነው ፈልገው፣ ሌላ ምንም አልፈልግም። እሺ እስካሁን ያበሸቀችሽ ካላስ አንድ ጥፊ ብቻ እኮ ነው። ምን አትሞት አንድ ጥፊ። ሳረሰው ደግሞ መናገር የፈለጉት ማለት ነው ትናንት ብዙዎቻችሁ ወደ ዱባይ ሊሄዱ ነው ምናምን እያላችሁ ነበርና እኔ ገምቻለሁ። እውነት ለመናገር ወደ ባልናገርም ግን ገምቼ ነበረ። ምክንያቱም ርቃት ስላለ እዛ ይሄዳሉ ብዬ አስቤ ነበር። ግን ደግሞ እኔ ያልገባኝ ነገር ዱባይ መውጣት የምትፈልጉ ሰዎች ተዘጋጁ እንመጣለን እያላችሁ ነበረ። እኔ አንዳንዴ እድሌ ነው ለነገሩ
አሁን ብትመጡ ለምሳሌ አሁን ቢመጡ እኔ አልወጣም። እቺ ሴትዮ አይደለም ልታስወጣኝ ውጭ ላይ ወጥቼ ልብስ እንትን ሳሰጣ ራሱ መጠራኝ ሴትዮ አትፈቅድልኝም። ግን ምንድነው በዛ ላይ እኔ የለውም። አሁን በቅርቡ እግዚአብሔር ከፈቀደ ይሄዳሉ። ግን እናንተ አሁን ወደ የት ነው መምጣት ያለባችሁ? ወደ ጎንደር፣ ወደ ባህር ዳር ምናምን እችን ቦታ ከመጣችሁ እንደምንም ተንዘግዝጌ አገኛችኋለሁ። አዎ እንደዛ ነው። እና እስኪ እንደ ድል ሆኖ በመጡልኝ እኔ ወዳለሁበት ቢመጡ ምን ይመስላችኋል? እንደ ሀሳብ ማለት ነው። ከዛ በተረፈ ግን ከዚህ በፊት በዚህ ወጥቶ በዛ ወርዶ በዚህ ሄደ በዚህ ተበጠሰ ተቀንጠሰ ስትሉ የነበራችሁ እንደዛ ሳይሆን አሁን ጨረቃ ፋሚሊ ኦል አንድ ላይ ነን። ቅምጥሌና ብሩኬ አንድ ላይ ናቸው። አያችሁ ቅምጥሌ እንደዚህ አይነት ነገሮች እንደሚመጡና እንደሚፈጠሩ አውቅ ነበረ። ግን ምንም ነገር ይምጣ ካንተ ጎን እሆናለሁ ብዬ ነው ፍቅርን የተቀበልኩት። ስለዚህ ምንም ይፈጠር ምንም እኔ ካንተ ጎን ነኝ። ግን ደግሞ የሆነ ቦታ ስትሄድ በምትሄድበት ቦታ ሁሉ እኔ ያለው ብላለች። ብቻ ስሜቴ ለመቆጣጠር ሞክራለሁ፣ እሷን ላለማግኘት ሞክራለሁ። ነገር ግን እሷን አንተ ልታገኛት ስትል እኔ አብሬ መሄድ አለብኝ፣ ለብቻ ካገኛት ግን እንጣላለን ብላለች። ይሄ ራይት የሆነ እንትን ነው አመለካከት ነው። ቅምጥሌ ልክ ነች። ምክንያቱም ብሩኬ እና ቅምጥሌ ባልና ሚስት ስለሆኑ የአንድ ሳንቲም ገጽታዎች ናቸው። ሶ የሆነ ሰው ብሩኬ ላገኝ ሲፈልግ ቅምጥሌ አብራለች። ቅምጥሌ ልታገኙ ስትፈልጉ ብሩኬ አብሯለ ማለት ነው። የምታወሩት ለምሳሌ ቅምጥሌ ብቻ የሚመለከታት ነገር ቢሆንም ብሩኬን ይመለከተዋል። ኦኬ ምንም የሚደባበቁት ነገር ይሄ መሽሎክሎክ ምናምን ነገር ስለሌለ በአንድ ነው የምታገኟት። የሚፈጠረውን ነገር ታወራላችሁ። ብሩኬ የተናገረው ነገር ልክ ነው። አሁን ልጁ እንኳን የኔ ቢሆን ልጁን አግዛለሁ ሲል በሌላ መልኩ እንዳትረዱት፣ ግዴታው ነው። የአባትነት ግዴታውን ይወጣል። የትኛውም ወንድ ወይ ደግሞ የትኛውም ሴት ልጁ የሷ ከሆነ ልጁ የሱ ይሁን ወሷ ይሁን ማገዝ ግዴታ ነው። ግን ደግሞ ባልየውን ታገባዋለች መልሳ ወይ ደግሞ ሴቷን ያገባታል ማለት አይደለም። ካልፈለጋትስ ልጅ የሚፈጠረው አንዳንዴ ካለመጠቀቅ ካለመቆጠብ ስንንዘላዘል አንዳንዴ ያልተፈለገ ልጅ ይፈጠራል። ኦኬ ያ ሲሆን ግን ያ ልጅ ሳልፈልገው ስለተወለደ አልፈልገውም እኔ እሱን ማገዝ አልፈልግም ማለት አይቻልም። ግዴታ ታግዛለህ ካላስ ልጁ የሱ ከሆነ ያግዛል። ልጁን የማገዝ ግዴታ አለበት። ግን ደግሞ ልጁ የሱ አይደለም። ብሩኬ እችን ሴትዮ የሆነ ቀን ለእንትን ይዟት መጣ። ከዛ ውጭ ምንም አይነት ግንኙነት ምንምም የላቸውም። ከነ መፈጠሯም አያውቃትም። ከዛ በኋላ ብሩኬ እኮ ልክ ነው። ነፍሰ ጡር ሆነሽ በጣም ስትፈታተኝ ነበር አለ። ግን አሁን ላይ ልጁን ወልደሻል ብሏል። አሁን ላይ ማለት ነው አይደለም ቅምጥሌ ብሩኬ በላት ልል ነበር። ግን ሴት ስለሆነች በህጉም በደንቡም ያው ሴት ልጅ አትመታም ስለሚል ለህጉም ደስ ስለማይል ምናምን አንተ ተዋት፣ ዝም ብለህ ቁመህ ሂጂ። ግን ደግሞ ቅምጥሌ አንዲት ጥፊ ስታቀምሳት እችኛዋ ከተግደረደረች አልኩ ግጥም አድርገህ ያዛት ማለት ነው። ኦኬ ከዛ ውጭ ግን ምንም ነገር ይሄንን እያልኳቸው ያለሁት ያው ልጁ የኔ ከሆነ አግዛለሁ ሲል እንትን ስላለ ማለት ብዙ ሰዎች ወዳልሆነ መንገድ ስለሚቀይሩት ነው። ቅምጥሌም ደግሞ ተናግራለች። በምንም ነገር ሆኖ ምንም ነገር ቢፈጠር እኔ ካንተ ጎን ነኝ፣ አንተ ላይ ያለው ማለት አይደለም ብላለች። ብሩኬም ደግሞ አፈቅርሻለሁ፣ ወድሻለሁ፣ የወደፊት ሚስቴ አንቺ ነሽ፣ ማንም ምንም እንዲልሽም እንዲሆንም አልፈልግም፣ ነገሮቹን ማጽዳት ስለምፈልግ ነው ብሏል። እንግዲህ እንዳይተማችሁት ነው። ሶ ምንም ነገር ቢፈጠር የሚለያዩ ልጆች አይደሉም፣ አይለያዩ አይደለም። አሁን የፍቅር ጥያቄ ብሩኬ አቅርቦላት ቅምጥሌ የፍቅር ጥያቄውን ተቀብላ ቀርቶ ከዚህ በፊት የፍቅር ጥያቄ ሳያቀርብላት ቅምጥሌ ብዙ መስዋዕትነት ከፍላለች። ብሩኬ የፍቅር ጥያቄ ሳያቀርብላት ብዙ መስዋዕት ከፍሏል። በቃ እንደማይለያዩ ከበፊትም ያውቃሉ። አይደለም አሁን የእሱ ሚስት እንደሆነች እያወቀ የእሷ ባል እንደሆነ እያወቀች ማለት ነው። ስለዚህ እግዚአብሔር ከእናንተ ጋር ይሁን። ነገሮቹን በስነ ስርዓት እንደምታስተናግዱ አልጠራጠርም። ይህንን ነገር ምንድን ነው እንደዚህ ጽድት አድርጋችሁ ልትናገሩ ስለመጣችሁ ደስ ብሎኛል። አሁን ላይ በጣም ደስተኛ ነኝ ማርያምን ዛሬ በመምጣታችሁ። እኔ የማልፈልገው የነበረው የቅምጥሌ ልደት ሳያልፍ የሆነ ነገር እንዳይጀመር በጣም ፈራ ነበረ። ኦልሬዲ ግን አሁን ላይ ምንም ያስፈራ ምንም የሚል ነገር የለም። ነገሩ መሄድ እስካለባችሁ ሄዳችሁ፣ ብሩኬም ተናግሯል። አዲስ አበባ ላልመለሱላ ማለት ረዥም ጊዜ ሊጨርስብኝ ይችላል፣ ነገሩን ሳልፈታ አልሄድም ብሏል። ስለዚህ ነገሩን ፈታችሁ ትሄዳላችሁ። ረዥም ቀንም ይፍች ረዥም ወርም ይፍች ብቻ ነገሮቹን በደንብ አድርጋችሁ ጽድት አድርጋችሁ ፒዩር አድርጉ። ምክንያቱም ብዙ ሰዎች ለምንድን ነው ነገሩ እንደዚህ ድብስብስ ያለው ምናምን እያሉ ስለነበረ ከዚህ በኋላ ነገሩን ፏፈሻ አድርጋችሁ አብራርታችሁ እንደምትሄዱ አልጠራጠርም። ምክንያቱም ልደቷ ደረሰ፣ ልደቷ አለፈ ወይ ደግሞ በልደቷ እንደዚህ ሆነ ምናምን ብለን የምንጨነቅበት ጊዜ አይደለም። ልደቱ እንግዲህ ፏ ብሎ አልፏል። እንዳያችሁት እኔ የተወለድኩበት ወር ምን ጊዜም ፏ ነው ብላለች ቅምጥሌ። ሁልጊዜም ፏ ያለ ይሁን ብቻ። ያውን ወር ያው ለእናንተ ሰርግ ነው፣ በቃ ሰርግ ነው፣ ድግስ ነው ብሏል።
እና ይመቻችሁ። ደስተኛ ነኝ የኔ ቆንጆዎች። ደግሞ እኮ ማርያምን ገና እኮ ልጆች ናቸው። ገና ልጅነትን አልጨረሱ፣ ገና አልቦረቁ። ከዚህ በፊትም ብዙ ጊዜ ደጋግሜ ነግሬያቸዋለሁ። ህይወት አስገድዶ እንደ ትልቅ ሰው እንዲኖሩ እንደ ትልቅ ሰው እንዲያስቡ አድርጓቸው ነው እንጂ ማለት ነው። ገና እነዚህ ልጆች ብዙ መበረቅ፣ መዝለል፣ መፈንዳት ያለባቸው ልጆች ናቸው። እውነቴን ነው የምላቸው። ያቸው እስኪ እዚህ ጋር በቃ እንሄዳሉና ዝል 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 እያሉ ይሄዱ። እዛ ብሩኬ ደግሞ እንደዚህ ጸጉሯን እንደዚህ ቅምጥሌ ደግሞ እንደዚህ ቆመው ኪሱ ውስጥ እንቻል ወይኔ ማርያምን ገና እኮ ትንሽዬ ልጆች ናቸውና እግዚአብሔር አምላክ ከፍ ያደርጋችሁ። እወዳችኋለሁ በጣም እና እንደፈለጋችሁ ዝለሉ፣ ብድ በሉልኝ። ቡታጅራ ላይ ሲሆኑ ታውቃላችሁ ያለው ነጻነት ያለው ሰላም ተወልዳችሁ ካደጋችሁበት ቦታ ላይ እና ያው ሌላ ቦታ ላይ እዛው ኢትዮጵያ ላይ ቢሆኑም የተለያየ እንትን ላይ ያው ታውቃላችሁ የተወለዳችሁበት ያደጋችሁበት ሁሉን ሰው የምታውቁበት ምናምን ቦታ ላይ እና ሌላ ቦታ ትንሽ ይለያያል። እዚህ ጋር ደግሞ ትልቅ ነጻነት አለ። በጣም ደስ የሚለው በጣም ነው የሚያምርባቸው። በጣም ደስ የሚል ጊዜ ያሳልፋሉ። እንግዲህ ሙሽዬ ጋር ይመጣሉ፣ ጋሽዬ ጋር ይመጣሉ፣ ሀብ ጋር ይመጣሉ እና እሱን ሁሉ ለማየት ያብቃን። ያው ከናኒ ጋር ይመጣሉ። ስለዚህ በአጠቃላይ እንኳን ደስ አላችሁ። ሲቀጥል ደግሞ የኔ ውዶች ብሩኬ ካንቺ ውጪ ሌላ ሴት ማየት አልፈልግም፣ እወድሻለሁ፣ አፈቅርሻለሁ ብሎ ሲያደርጋት ቅምጥሌን እኔም ስትል የእናንተ ልጆች ግን እንደሚሻላችሁ። እዛ ደግሞ ስለ እርግዝና ናኒ እንግዲህ ቅምጥሌ መርፌ አትወድም። ናኒ ደግሞ መርፌዋን ይዛ እንደዚህ እንትን እያለች ነው። ከዛ ደግሞ ቅምጥሌ ሳረግዝ ነብሰ ጥሩ ሲሆን እሷን ነው የምጠይቃት ብላለች። ከዛ ደግሞ ብሩኬ እንግዲህ ስትረብሽ እሷን ነው የምጠራብሽ ብሏል። እና ሙሽዬ ነው የምትነግርሽ እያለ ነበር። ያው እናቶች ምንም ረዥም ጊዜ ቢሆናቸውም አይረሱትም። ግን ከመርሳት አልፎ መርሳት ሳይሆን ይሄ በጊዜው በዘመኑ የሚለወጥ ነገር አለ አይደል? ምናልባት የዘመኑ አለዋወጥ የዘመኑ አወላለድ እሱ ላይ ትንሽ እንትን ሊሉ ይችላሉ። የሚያወዛግብ ነገር ሊኖር ይችላል። ስለዚህ ሁለታቸው ላይም ትጠይቂያለሽ፣ ሶስታቸው እናትሽ ላይም ሙሽዬ ላይም ናኒ ላይም ማለት ነው። ስለዚህ ምንም ችግር የለም ፏ በይ ማለት ነው የምፈልገው። ሌላ ምንም ማለት አልፈልግም። ስለዚህ ጋይስ እንግዲህ ምንም ነገር ቅድምም ታጠቁ ወገባችሁን ያልኳችሁ ምንድን ነው ቶሎ ብላችሁ የእናት አንጀት ነው ያላችሁ። እውነት ለመናገር ማርያምን ካለመቀለድ ጨረቃ ፋሚሊ የእናት አንጀት ነው ያላችሁ። ምንም ነገር ላይ ቶሎ ነው ስፍስፍ የምትሉት፣ ቶሎ ነው የምትደነግጡት። ስለምትወዷቸው ጥግ ድረስ ፍቅር ስላላችሁ ነው ቶሎ የምትደነግጡት፣ ቶሎ እንትን የምትሉትና እነሱም ተናግረዋል። በእኛ ምክንያት ማንም እንዲረበሽም እንዲጣላም በቃ ስጋት እንዲገባቸው አንፈልግም ብለዋል። ለዛ ነው ቀድሞ መጣው ምንም ነገር ቢፈጠር አንለያይም፣ ምንም ነገር ቢፈጠር አንጣላም፣ አንጋጭም። ልጣላ በፈልግ እንኳን ከሷ ጋር እንጂ ካንተ ጋር ልጣላ ብላለች ቅምጥሌ። ለዛ ነው ቃልም ብሩኬ እዚህ ፊታችን ላይ ቃል ግቢ ብሎ ያስገባት ምንም ነገር ከምትጀምሩ በፊትና ምን ልላችሁ ፈልጌ ነው እንዳደነግጡ፣ እንዳሰጉ። ጭቅጭቆች ሊፈጠሩ ይችላሉ ኦልሬዲ። ምክንያቱም ብሩኬዋን ጭቅጭቅ አልፈልግም ልጁን ዲኤንኤ ብቻ ነው የምፈልገው ብሏል። ቅምጥሌም እንደዛ ነው የምትፈልገው። ግን ልጅቷ ደግሞ ያችኛዋ ደግሞ ዝም ብላ ነገር ማጓተት ትወዳለች። እንደምታውቁት አውቃ ዝም ብላ ልታሳስበው ትችላለች ነገሩን። ስለዚህ በዛ መሀል ያለ መግባባት ምናምን ሊፈጠር ይችላል፣ የሆነ ቃላት መወራወር። ሶ ኖርማል ነው። ምንም እንዳያደናብራችሁላችሁ ፈልጋለሁ። እሺ። እና የልጆች አምላክ ይጠብቃቸዋል። የአራቱ ልጆች አምላክ ማለት ነው። ትናንት ሰምታችኋል አይደል? 4 ልጆች አሉን፣ በ4ቱ ልጆች ስም ቤተክርስቲያን ሰርተናል ብለው ሲናገሩ ሰምታችኋል። ትጂ ሰምተሻል አይደል? እና እንዴት ደስ እንዳለኝ ማርያምን ስማ። እና ደግሞ ብሩኬ ስለ ኳስ ሲወራ አጫሉ ኑሮ ቢያይ ደስ ይለኝ ነበር ብሏል። ባለፈውም ስቶሪ አድርጎ አይቼዋለሁ። ኳስ ምንድን ነው የሚባለው አርሰናል ሲበላ ምናምን ብሎ አጫሉ ያወራውንና ትናንትም ደግሞ እንትን ቢሆን 1 አመት የሆነ ቦታ ላይ ምናምን እንትን ብለህ እንትን ቢሆንና ቅምጥሌ እንትን ከምትል ሲባል አይሆንም። ከቅምጥሌ ውጪ ወደ ውጭ ብሏል ብሩኬ፣ እንደሰማችሁት ማለት ነው። ቅምጥሌ እንደፈራሁት አልሆነ ማለች። ኳስ የሚመርጥ መስሏት ነበር፣ ግን ኳስን አልመረጠም። ከዛ ግን ቅምጥሌ የአርሰናል ደጋፊ ያልሆነች ብሩኬ አስገድዶና ተቆጥቶ ነው የአርሰናል ጓደኛ ላልኩም ደጋፊ እንድትሆን ያደረጋት። ግን አሁን ላይ መሆን አለባችሁ። ግን የሆነ ባልና ሚስቶች ተቃራኒ ነው መሆን ያለባቸው ብዬ ማስበው። ደስ ይላል፣ የሆነ ድምቅ ድምቅ ይላል። እና እንኳስ ማን ነው የሚበላ ጋይስ? እኔ ፎቶ እንትን ልል ነው የምር ግን እንትን ልገዛ ነው። ምንድን ነው ሴትዮዋ አንድ ቀን ይዛኝ ብትሄድ 2 አርሰናል እናንተን ገዝቼ ማሽቃበጥ ላይ ልጀምር ነው። እና ለማንኛውም ወዳችኋለሁ። ረጅም ዕድሜ ከጤና ጋር ይስጣችሁ ፋሚሊ ጨረቃዎቼ፣ እሙሽዬ፣ ጋሽዬ፣ የጋሽዬ ሚስት፣ የቅምጥሌ እናት እና ሁላችሁም ወዳችኋለሁ። ሀብናኒ እንኳን ደስ አላችሁ ቤተሰብ።
አላቪ ሶማች እና ተረጋጉ። ካምዳው ምን ካሁኑ ልቤ ደነገጠ፣ ልቤ ድው አለ፣ ወገቤ ተንሸራተተ። ምን አገባኝ እንደፈለጋችሁ ደንግጡ በሉ። ስራው ስለተጀመረ እኔ ደስ ብሎኛል። በነገራችሁ ላይ ድብድብ ምናምን ቦክስ ምናምን ያው እኔ ከታላቅ ወንድሜ ጋር ፋይት ሳደርግ አይደል ያደግኩት። ትምህርት ቤትም ከ1 እስከ 8 እጣላ ነበር እኮ ማርያምን እጣላ ነበር። ላሞች ፍየል ምናምን ስጠብቅ ራሱ ሰው ጋር እጣላ ነበረ። አንዳንድ ሰዎች ፈንክተውኛል ግንባሬ ላይ በጣም ብዙ ጊዜ ወድቅ ነበር። ተፈነካክቻለሁ እኮ የምር ማርያምን ግንባሬ ማለት ነው። አንዳንድ እንደዚህ መስታወት ላይ ሳይሆን እንዴት እንደሚያሳዝነኝ በቃ አንድ ቦታ ላይ 3 4 ወድቄበት አውቃለሁ። አንድ ቦታ ላይ 2 3 ተመትቼ አውቃለሁ። ግን እኔ መትቼም ነው የምመታው። ግን ጋይስ እና ለማንኛውም እንደዚህ አይነት ነገር ሞቅ ይለኛል፣ ደስ ይለኛል። እና ቅምጥሌ ይዘሽ ጸጉሯን ደግሞ ልጨምርልሽ፣ ጸጉሯን የሚሆን ምናምን ብቻ የሆነ ነገር የሆነ ፋይት አድርግሽ የኔ ቆንጆ ፕሊስ፣ በእናትሽ የስ እንላለን እኛ እዚሁ ምናምን ነገር እንላለን። በቃ ጋይስ ወሬ አታብዙ። ባይ እና ተረጋጉ። ካም ዳውን ፒፕል ባይ